የእፉዬና የናታን ትዳር አደጋ ላይ ወድቋል። ይህ የሚሆነው ደግሞ በቃል ምክንያት ነው። ልጇን እንደ መያዣ አድርጎ ልጅሽን ማግኘት ከፈለግሽ፣ ልጅሽን እንዳሳየሽ ከፈለግሽ የግዴታ ከኔ ጋር አብረሽ ማደር ይኖርብሻል። እኔ ስከታተልሽ የኖርኩት ዝም ብዬ በነጻ አይደለም። በጣም የማፈቅርሽና ጠባቂሽ ነኝ። ይህን ካላመንሽ ደግሞ ልጅሽ በህይወት እንዳለ ካላመንሽ እኔ ጋር ፎቶና የቪዲዮ ማስረጃዎች አሉ፣ ላሳይሽ እችላለሁ በማለት የሚፈልገውን ነገር ለማድረግ ተገዳለች ማለት ነው። ኤፉዬ እንግዲህ ልጇን ለማግኘት ስትል ብዙ መስዋዕቶችን መክፈል ትችላለች። ምክንያቱም የልጇ ሐዘን እያሰቃያት ነበረ እና የልጇን መኖር ስትሰማ በጣም ደንግጣ በጣም ስታለቅስ ነበር። ልቧ ተሰብሮ እያለቀሰች ነበር። እሱ ግን ምንም አራራለትም። ልጅሽን ማግኘትና ማየት ከፈለሽ ከኔ ጋር የምፈልገውን ነገር ልትሰጭኝ ይገባል፣ አብረሽ ልታድሪ ይገባል ብሎ አስገድዷታል። ኤፍራታ እንግዲህ ሁሉም ነገር ከናታን ደብቃለች። ናታን ደግሞ እያንዳንዱን እንቅስቃሴዋን እየተከታተላት ይገኛል። ለምንስ ነው የደበቀችኝ? ለምንድን ነው ማትነግረኝ? ለምንስ ነው ደግሞ እየተቀየረችብኝ? በእኔ ላይ ለምን ተቀየረች? በእኔ ላይ ሌላው እንዳዘችብኝ እያለ ናታንም እያንዳንዱን ክትትል እያደረገ ነው። ነገር ግን ኤፍራታ ደግሞ ናታንን ላለማጣት ብላ ነው የደበቀችው እንጂ በእሱ ላይ መማገጥ ፈልጋ ወይም ደግሞ ከቃል ጋር ያለው ነገር አስደስቷት አይደለም። ከመጀመሪያው ጀምራ ጠርጥረው ነበር። ነገር ግን ያው ዛሬ እንደዚህ እርግጠኛ ሆኖ ሊመጣ እንግዲህ ቃል የሚፈልገውን ነገር ኤፍራታ ጋር ካረገ በኋላ ከደፈራት በኋላ በልጇ ምክንያት አታሎ የሚፈልገውን ነገር ካደረገው በኋላ ከህልሙ ነቅቷል ማለት ነው። እንግዲህ ቃል ሁሉንም ነገር በህልሙ ያየውን በእውነትም ሊያደርገው ይፈልጋል። እንዴ ማነው ሰውየውን የሚያስቆመው? ለምንድን ነው በዚህ ልክ ኤፍራታን የሚያሰቃያትስ? ለምንስ ደግሞ ህፃኑን ልጅ ህይወቱን አደጋ ላይ ይጥለዋል? ለምን ወደ ቤተሰቦቹ የማይቀላቀለው? ምን አይነት ጭካኔ ነው? ይልቁንስ እህቱንም ደግሞ አደጋ ላይ ጣላት። ናታን ቃልን የምጎዳበት መንገድ እህቱን ሴዛት ነው ብሎ እህቱን ሊያገኛት እንደሚፈልግ ሲነግራት፣ እሷ ደግሞ ማን ብለህ ነው የምታስበው? ምን ፈልገህ ነው ከኔ ስትለው፣ እኔ በማገኝብሽ መንገድ አገኝሻለሁ ብሎ እንደፎከረውም ሀኒን በቁጥጥሩ ስር አድርጓታል። ቃል ግን ይሄን አያውቅም። አሁንም ከሀኒ ጓደኛ ጋር እየተፋጠጠ ይገኛል። የሀኒ ጓደኛ ደግሞ ሌላ ተንኮል እየሰራ ትገኛለች። የእፉዬ ልጅ ለመግደል ከላይ ከታች እያለ ትገኛለች። ምክንያቱም ሎሊት ጋር እየሰራች ነው። ሎሊት ደግሞ የምትፈልገውን ነገር አድርግልሻለሁኝ፣ እኔ የምልሽ ነገር የምታደርጊ ከሆነ ለአንቺ ሁሉም ነገር ቀላል ይሆናል ብላ ቃል ስለገባችላት አሁን ከሎሊት ጋር እየሰራች ትገኛለች። እናም ሎሊት ባዘዘቻት መሰረት ጁስና ለሴትዮዋ ምግብ ይዛ ሂዳ ቃል ነው የላከልሽ ብላ ሰጠቻት። እናም የኤፍራታ ልጅ አሁንም ህይወቷ አደጋ ላይ ይገኛል። ኤፍራታም ልጅ ሞቷል ብላ ተስፋ ቆርጣ ተቀምጣለች። ነገር ግን ልጇ በህይወት እንዳለ ብታውቅ ኑሮ ምንም ይሆን ይመስላችኋል? ያ ቅዠት የእውነት የሚሆን ይመስላችኋል? ወይስ ደግሞ ትዳሯን ታተርፋለች ብላችሁ ታስባላችሁ? ግን እንደኔ ግን ለናታን ብትነግረውና ናታን የሆነ መፍትሄ አያጣም። ልጁን በህይወት ሊያገኘው ይችላልና ኤፍራታ መፍጠን አለባት። የዳግም መቀየር ደግሞ አሁን አሳሳቢ ደረጃ ላይ ሆኗል። ቤት ውስጥ ይገላመጣል፣ ይጮሃል፣ ላይ ይገላምጣታል፣ ያፈጥባታል። እናቱ ስታዘው አይሰማም፣ አልታዘዝም ይላል። እኔ የፈለግኩትን ነው የማደርገው እያለ ይገኛል። ነገር ግን ሎሊት የሆነ ነገር ስታዘው ግን አይኑን አያሽም። እየሮጠ ሂዶ ነው የምትፈልገውን ነገር የሚያደርግላትና ገኔ ደግሞ ይሄ ነገር ሰላም አልሰጣትም። ልጇ በዚህ ልክ መቀየሩ ለሷ ምቾት አልሰጣትም። መሆኑ ነው ልጅ በዚህ ልክ የተቀየረብኝ? ይች ሴትማ የሆነ ነገር አድርገዋለች እንጂ ያለ ምክንያት በዚህ ልክ ልታሽከረክረው አትገኝም። ስለዚህ ያደረገችበትን ነገር ማወቅ ይኖርብኛል። ያለ ምክንያት እንዲህ አይሆንም እና ምን እንዳረገችበት ማወቅ ፈልጋለሁ ብላለች። አሁንም በዚሁ አልበቃውም። የማይሆን ጓደኛ ጋር ጓደኝነት መስርቷል። ሱሶች፣ መጠጥ እንዲሁም ደግሞ አንዳንድ አልተፈላጊ ሱሶች ውስጥ ገብቷል። ገንዘብ ለእጁ ስለሌለው ከኤፍራታ ቤት ሂዶ ለመስረቅም ተገዷል። ኤፍራታ ቤት እህቴ ሊ በሚል ሰበብ ከገባ በኋላ
ኤፍራታ ደግሞ ለዳግም ሻይ ላምጣልህ ብላ በሄደችበት አጋጣሚ ወደ ናታን ክፍል ሄዶ የናታንን ብር ወስዶ ወጥቷል። ያ ነገር ደግሞ በጣም አስደንጋጭ ነበረ። እናም ብር ወስደሻለሁ ብሎ ስጠይቃት ነበር ለኤፍራታ። አረን ያላየውም አልወሰድኩም፣ ምን ሊያደርግልኝ ነው? አስፈላጊም ነገር ካለ አንተን ሳልጠይቅ እንዴት ወስዳለሁ ብላ ስትመልስለት ነበር። እና የተቀመጠው ብር የት ይገባ? እዚህ ቤት የመጣ ሰው አለ እንዴ ብሎ ስጠይቃት ወንድሟ ዳግም መጥቶ እንደነበረ ነገረችው። በቃ ሌላ ሰው ማንም አይሆንም እሱን የወሰደው በማለትም መለሰላት ማለት ነው። ግን በሁኔታዎቹ ኤፍራታ በጣም ተናዳ ነበር። እንዴት ወንድሜን ይጠረጥረዋል? እንዴት በዚህ ልክ ያስባል? በማለት ተናዳለች። ቃል ደግሞ እህቱ ጠፍታበት እያፈላለጋት ይገኛል። እና እንደሱ ስራ ቢሆን ይገባ ነበር። ግን ሀኒ ደግሞ ይሄ ለሱ አይገባም። በወንድሟ ጥፋት እሱ አሁን በናታን እጅ ትገኛለች ማለት ነው። ነገር ግን አሁንም በድጋሚ ጓደኛዋ አሲዛት ሊሆን ይችላል በሚል ምክንያት ጓደኛዋን እያፋጥጣት ነበረ። ጓደኛዋ ቤተሰቦች እነማን ናቸው? ቤትሽ የት ነው ያለው? አስታወቂኝ እያለ አፋጧት። ማን ስለሆንክ ነው አንተ ስለኔ ማወቅ የፈለግከው? ምንም ነገር አልነግርህም እያለችም እምቢ ብላው ነበር። አሁንም ደግሞ ስልኳን ቀምቶ ከእህቴ ጋር መቼ ነው የተደዋወልሽው ብሎ አፋጧታል። እሷም ደግሞ እህቱ ጋር ተደዋውላ እንደማታውቅና ምንም አይነት ስለ እህቱ እንደማታውቅ ስትነግረው ስልኳን መንጥቆ ፓስወርዱን ክፈች ቢላትም አልከፍትም፣ እስኪ የምታደርገውን ነገር አይሃለሁ በማለት መልሳለታለች። ሀኒ ግን በወንድሟ ምክንያት ብዙ ፈተና ውስጥ እየገባች ትገኛለች። ናታን ደግሞ ህይወቱ ትዳሩ አደጋ ላይ ናለው። የትዳሩ ነገር በጣም አሳስቦታል። ኤፉዬ የኔ ጨረቃ እየተቀየረችብኝ ነው። ለምን ነው በዚህ ልክ ድብቅ የሆነችው? ባህሪዋ ተቃይሯል። የሆነ ሰዓት ላይ ትወጣለች፣ ትገባለች፣ አትናገርም። ከጀርባዬ ምን እንደምታደርግ እንኳን አላቅም እያለ ናታን እንግዲህ ያው እንደ ማንኛውም ሰው ለትዳሩና ለቤቱ ተጨንቋል። ነገር ግን ናታን በቶሎ ልጁ ያፌት በህይወት እንዳለ ማወቅ አለበት። ጽዮንና አቤል ደግሞ በጣም ደስ የሚል ፍቅር ጀምረዋል። ጽ እንደ በፊቱ ደስተኛ ሆናለች። አቤልን አፍቀረዋለች። ከሱ ጋር መሆን፣ ከሱ ጋር መጫወት፣ ከሱ ጋር ጊዜውን ማሳለፍ በጣም ያስደስታታል። እናም አንዳንድ ጥያቄዎችም እያቀረበችለት ነበር። ፍቅረኛ አለ ሆይ፣ ጓደኛ አለ ሆይ በማለት ጥያቄ ያቀረበችለት። አቤልም ፍቅረኛ አለችኝ ግን አታውቂያትም፣ ላስታውቅሽም አልፈልግም አለ። ምክንያቱም እሱ የሚያፈቅረው ጽዮንን ስለሆነ እንዴት አንቺን አፈቅርሻለሁ ቢላት ልትርቀኝ ትችላለች በሚል እንዳትርቀው በመፍራት ፍቅሩን አልገለጸላትም። ነገር ግን አይኑ ላይ ሁሉም ነገር ያስታውቅበት ነበር። እሷም ደግሞ እንዳፈቀራትና እንደሚወዳት ጠንቅቃ ታውቃለች። ነገር ግን ልክ እንደማያውቅ ሰው ሆና እያጣራች ነበር። እና ሁለቶቹ በአንድ ሆነው ደስተኛ ህይወት ይገባቸዋል። ናታንና ኤፍራታም ልጃቸው የት እንደሆነ ማወቅ አለባቸው። ህፃኑ ከዚህ በላይ መሰቃየት የለበትም። እንዲሁም ደግሞ ኤፍራታ ከዚህ በላይ ዋጋ መክፈል የለባትም። ልጇ ጋር መገናኘትና ልጁም እናትና ልጅ እንዲሁም አባት ሆነው በሰላም የመኖር መብት አላቸው ብዬ ነው የማስበው። እንግዲህ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እስካሁን አብራችሁ ስለቆያችሁ አመሰግናለሁኝ። መልካም ጊዜ